ሰላም ሰላም ውድ የሞርሽ ሚዲያ የዩቲዩብ ቻናል ቤተሰቦቻችን እንኳን በሰላም መጣችሁ። በአጭር ጊዜ ተወዳጅነት ያገኘችውን የዩቲዩብ ቻናላችን ሞረሽ ሚዲያ ብቻ ሰብስክራይብ፣ ላይክ እና ሼር በማድረግ ቋሚ ወዳጅ ይሁኑ። በየሳምንቱ የምንለቃቸውን ዓለም አቀፋዊና ሀገራዊ ትኩስ ፈጣን መረጃዎች በፍጥነት እንዲደርሷችሁ ወዳጅነቱን ያጠናክሩ እንላለን። ዛሬም እንደተለመደው ወቅታዊና ሁሉም ሰው በጉጉት ሲጠብቅ የነበረውን የዲቪ 2027 መረጃ በተመለከተ አዳዲስ ነገር ይዘን ተመልሰናል። ወደ ሙሉ መረጃው ከመሄዳችን በፊት ቻናላችን ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ስለሆናችሁ እናመሰግናለን። ክቡራን ቻናላችን ቤተሰቦች እንደሚታወቀው ከአሁን በፊት በዚሁ የሞረሽ ሚዲያ የዩቲዩብ ቻናል ተከታታይ የዲቪ 2027ን መረጃ በተመለከተ የተለያዩ ዘገባዎችን እና አጫጭር መረጃዎችን ወደ እናንተ ክቡራን ቻናላችን ቤተሰቦች ስናደርስ ቆይተናል ማለት ነው። እነዚህ መረጃዎችን በዲስክሪፕሽን ላይ ስለተቀመጡ አዲስ የሆናችሁ ካላችሁ ከስር በመግባት ተመልሳችሁ መመልከት ትችላላችሁ። እንግዲህ በትናንትናው ዕለት ዳግም ኦፊሻሊ በሆነ መንገድ የአሜሪካው ፕሬዚዳንት ትራምፕ ማለት ነው የዲቪ 2027 አፕሊኬሽን ሰስፔንድድ ወይም ደግሞ ላልታወቀ ወይም ላልተወሰነ ጊዜ መቋረጡን ይፋ አድርገዋል። ስለዚህ ምንም አይነት የምዝገባ ሂደት በቅርቡ እንደማይከናወን አሳውቀዋል ማለት ነው። እንደ ዋና ምክንያት እንግዲህ የጠቀሱት ክቡራን ቻናላችን ቤተሰቦች የሀገር ውስጥ የሴኩሪቲ ችግር መኖርን ነው ማለት ነው። ለምሳሌ ያህል በቅርቡ ዴሴምበር 13 አሜሪካን ውስጥ ብራውን ዩኒቨርሲቲ ወይም ደግሞ ሮድ አይዝላንድ አሜሪካን ሀገር ውስጥ የምትገኝ ስቴት ነች። በተፈጸመ የሁለት ተማሪዎች ግድያ እንዲሁም ደግሞ ወደ 9 በሚደርሱት ላይ ጉዳት ከደረሰ በኋላ ከዛም ከሁለት ቀን በኋላ አንድ ፕሮፌሰር ብሩክሊን ቦስተን አካባቢ በቤቱ ተገድሎ በመገኘቱ እነዚህና ተዛማጅ የግድያ ሙከራዎች ከተደረጉ በኋላ እንግዲህ ይህንን ግድያና ወንጀሎች የፈጸመው በአሜሪካን ሀገር ውስጥ ዜግነት ያገኘ ይህም ዜጋ በዲቪ ፕሮግራም ወደ አሜሪካ የገባ መሆኑ ከተረጋገጠ በኋላ ነው ማለት ነው። ስለዚህ ይህ እንዳለ ሆኖ ግን አሁን ስልጣን ላይ ያለው የሪፐብሊካን አስተዳደር በትራምፕ የሚመራው ማለት ነው ከአሁን በፊትም ቪዲዮ ሰርተናል በዚህ ጉዳይ ሀገር ውስጥ ፖሊሲዎችን ወይም ለምሳሌ የኢሚግሬሽን ጉዳይ በተመለከተ እና የኢኮኖሚ ፖሊሲ ላይ ከፍተኛ ለውጥና ማሻሻያ እያደረጉ እንደሆነ ይታወቃል። በተለይ የኢሚግሬሽን ጉዳይ በአሜሪካ ግን በዚህ ሰዓት እጅግ ሲሪየስ ነው። ምናልባትም አሁን ያለው አስተዳደር ዲቪንም ሙሉ ለሙሉ እስከማቆም አይነት ዛቻና ፕሮሰስ እያደረጉ እንደሆኑ ቆይተዋል። ለዚህም ማሳያው እንግዲህ ከወቅታዊ ከነበረው የታወቀ የምዝገባ ሂደት አልፎ እስካሁን ምንም አይነት ምዝገባ ሳይከናወን ቆይቷል ማለት ነው። ሆኖም ግን ጠቅለል ስናደርገው ክቡራን ቻናላችን ቤተሰቦች እንዳጠቃላይ የዲቪ 2027 ካንስል ሆነ አልሆነም በሚለው ዙሪያ መረጃ ለመስጠት ስለሆነ የዲቪ 2027 አፕሊኬሽን ካንስል አልሆነም፣ ነገር ግን ላልተወሰነ ጊዜ ተራዝሟል ማለት ይቻላል። ምክንያቱም አሁን ያለው አስተዳደር ብቻውን ዲቪን ካንስል ማድረግ አይችልም ወይም ደግሞ ማቋረጥ አይችልም። ምክንያቱም ሁለቱም ኮንግረሶች በጋራ ተሰብስበው ማጽደቅ ይገባቸዋል። ምክንያቱም እንደ ሕግ በኮንግረሱ ጸድቆ በሕግ ድጋፍ አግኝቶ የዜግነት ኢሹ ላይ ወይም የዜግነት ጉዳይ ላይ የተቀመጠ ስለሆነ የሁለቱ ኮንግረሶች ውሳኔ ስለሚያስፈልገው ስለዚህ ዲቪ 2027 ካንስል አልሆነም። ካንስል ለማድረግ ደግሞ ራሱ ሆነ ሌጋል ፕሮሰስ ስላለው ማለት ነው። በእርግጠኝነት የምነግራችሁ እንግዲህ በአዲሱ የፈረንጆች ዓመትም ቢሆን አንዳንድ ማሻሻያዎች ከተደረጉ በኋላ ያው ስትሪክት ሊሆን ይችላል። እንደ ካሁን በፊቱ ዲቪ አፕሊኬሽን ቀላል ላይሆን ይችላል። ብዙ ሀገራት በእርግጠኝነት ከዚህ ሲስተም ይወጣሉ። በተለይ ሽብርተኝነትን የሚደግፉ ወይም አክራሪ ምናምን የሚሏቸው ሀገራት አሉ ብቻ አሜሪካኖች እነሱን ሀገራት ኢሊጂቢሊቲያቸውን ሊቀንሱ ይችላሉ። ስለዚህ ሞስት ኢሊጂብል የሚሆኑ ሀገራት ጥቂት የመሆን እድል ይኖራቸዋል። አዳዲስ ማሻሻያዎች፣ አዳዲስ የህግ ማዕቀፎች እንዳሉ ሆኖ የሆነ ጊዜ ግን መጀመሩ አይቀርም ማለት እንወዳለን። ነገር ግን ያ እስከሚሆን ድረስ ምንም አይነት ፌክ በሆነ ወይም ስካም
በሆኑ ኤጀንሲዎች እንዳትሸወዱ። ራሱ የዲቪ 2027 አፕሊኬሽን ኦፊሻሊ ላውንች በሚሆንበት ሰዓት እየተከታተልን ለእናንተ ለቤተሰቦቻችን መረጃ ስለምናደርስ በተቻለ መጠን የቻናላችን ቤተሰብ ሆናችሁ አዳዲስ መረጃዎች፣ ወቅታዊ መረጃዎች ደርሷችሁ ወዳጅነቱን ያጠናክሩናለን። ምንም አይነት ግን ፌክ የሆኑ መረጃዎችን በመከተል ወይም ደግሞ ገንዘብ በመክፈል ዲቪ እንሞላለን፣ ዛሬ ነው የተጀመረው ነገ ነው የሚጀመረው የሚሉ አጭበርባሪዎችን ባለመከተል ገንዘቡን ጊዜውና ራሱን ይጠብቁ እናለን ከወዲሁ። ቻናላችን ቤተሰቦች ስለሆናችሁ ከልብ እናመሰግናለን። አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በቀጣይ አዲስ እና ፈጣን መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።